ኦኬ ተማሪዎች እንኳን ወደ አሊ ሳይንስ ዩቲዩብ ቻናል በሰላም መጣችሁ። ዛሬም የ2009 ባዮሎጂ ኢንትራንስ ኤግዛም ከተሰጡ 100 ጥያቄዎች ከ41 እስከ 60 ያሉትን ጥያቄዎች ከነመልሳቸውና ከነማብራሪያ ጭምር እንደዛውም ከአዲሱ ካሪኩለም ጋራ ኮምፔር በማድረግ ቲዩቶሪያል ፓርት 3 በአማርኛ ይዤ ቀርባለሁ። So our tutorial is on 2009 biology entrance exam that given 100 from 100 multiple choice question 41 up to 60 with answer and also with explanation and also comparing with new curriculum tutorial part 3 in Amharic. So don't forget ይህንን ቪዲዮ የሚታዩበት ጊዜ ይህንን ቪዲዮ ላይክ ማድረግ እንደዛውም አሊ ሳይንስ ዩቲዩብ ቻናል ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ መሆኑ እንዳትረሱ። ምክንያቱም ይህንን ቪዲዮ ላይክ በማድረግ አሊ ሳይንስ ዩቲዩብ ቻናል ሰብስክራይብ ካደረጋችሁ እኔ የሚለቁትን ሁሉም ቪዲዮዎች ቶሎ እናንተ ጋር ስለሚደርስ ስለዚህ አሊ ሳይንስ ዩቲዩብ ቻናል ላይክ እንደዛውም ይህንን ቪዲዮ ላይክ አሊ ሳይንስ ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። So let us start our tutorial on 2009 biology entrance exam question 41 up to 60 with answer and also with explanation and also comparing with new curriculum tutorial part 3 in Amharic. So let us start. Question number 41. Among the following ABO blade group genotype, which one produce two types of antigens? ከሚከተሉት ከብሌድ ኤቢ ብሌድ ግሩፕ ጄኖታይፕ ውስጥ አንዱ ሁለት አይነት አንቲጂኖችን ፕሮዲዩስ ያደርጋል። እሱ የትኛው ነው ላል ኤ ኤኦ ቢ ቢኦ ሲ ኤቢ ዲ ቢቢ so the answer should be C AB means that AB alleles A and alleles B are dominant, so both A and B antigens are produced. And also looking correct choice, AO is produced only A antigen, BO produce also only B antigen, option D BB produce only B antigen, so the answer should be C. ስለዚህ ይህንን ጥያቄ ለማመለስ ብሌድ ታይፕ አንቲጂን 10ኛ ክላስ ላይ የምናገኘው ከዛ የተወሰደው ነው። ብሌድ ግሩፕ ኤ አንቲጂን ኤ ያመርታል፣ አንቲቦዲ ደግሞ አንቲቦዲ ቢ ፕላስማን ያመርታል ማለት ነው። ስለዚህ ከቢ ማቀበል አይችልም አንድ ሰው ብሌድ ኤ ካለ ከቢ ማቀበል አይችልም፣ ለምን አንቲቦዲ ያለው ማለት ነው። ብሌድ ቢን ደግሞ አንቲጂን ቢን ያመርታል፣ አንቲቦዲ ደግሞ ኤ ያመርታል። ስለዚህ ይሄ ማለት ነው ብሌድ ታይፕ ቢ ከኤ ማቀበል አይችልም፣ አንቲቦዲ ቢ ኤ ስላለው ማለት ነው። ኤቢ ደግሞ አንቲጂን ኤ እና ቢን ያመርታል፣ አንቲቦዲ የለውም። ስለዚህ ከማንኛውም ደም አይነት ይቀበላል ማለት ነው። ዩኒቨርሳል አክሴፕተር ነው ማለት ነው። ኦፕሽን ብሌድ ታይፕ ኦ ምንም አንቲቦዲ አንቲጂን ምንም አንቲጂን አያመርትም። ስለዚህ ብሌድ ታይፕ ኦ ለማንኛውም ብሌድ ታይፕ ይሰጣል ማለት ነው። ስለዚህ አንቲቦዲ ደግሞ ኤቢ ያለው፣ ስለዚህ ከኦ ውጪ ከኤ ከቢ ከኤቢም ሊቀበል አይችልም ማለት ነው። ስለዚህ ከዚሁ ምንድነው የምንረዳው? ብሌድ ታይፕ ኦ ዩኒቨርሳል ዶነር ነው፣ ለሁሉም ሰጪ ነው። ብሌድ ታይፕ ኤቢ ደግሞ ዩኒቨርሳል ሬሲፒየንት ነው፣ ከሁሉም ይቀበላል ማለት ነው። ስለዚህ ከዚህ ጋር ተይዞ አሁንም ድጋሜ ኤክስ ሻው ዘኪ ኤክስ ሬይ ሻው ኮአጉሌሽን ስናይ ብሌድ ታይፕ ኦ ለሁሉም ይሰጣል፣ ለኦም ለራሱ ይሰጣል፣ ለኤም ለቢም ለኤቢም ይሰጣል። ይሄ ማለት ነው ብሌድ ታይፕ ኦ አንቲጂን የለውም ማለት ነው። ብሌድ ታይፕ ኤ ደግሞ ለኦ ሊሰጥ አይችልም፣ እንደዛም ለቢ ሊሰጥ አይችልም ማለት ነው። ብሌድ ታይፕ ኦ ከራሱ ብቻ ነው የሚቀበለው ማለት ነው። ለኤ ይሰጣል፣ ለኤቢም ሊሰጣል ማለት ነው። ስለዚህ አንቲጂን ኤ አለው ብሌድ ታይፕ ኤ፣ አንቲቦዲ ቢ ያለው ማለት ነው። ብሌድ ታይፕ ኦ ደግሞ አንቲቦዲ ኤቢ ያለው፣ ስለዚህ አንቲቦዲ ኤቢ ስላለው ከሁሉም ሊቀበል ከኤቢ ከኤ ከኤቢ እና
ከቢም ሊቀበል አይችልም ማለት ነው። እሱ የሚቀበለው ኦንሊ ከኦ ብቻ ነው ማለት ነው። ብለድ ታይፕ ቢን ስናይ አንቲጂን ቢ አለው፣ አንቲቦዲ ኤ አለው። ስለዚህ ለኤ ሊሰጥ አይችልም ማለት ነው። አንቲቦዲ ኤ ስላለው ማለት ነው። ለቢ ይሰጣል፣ ለኤ ቢ ይሰጣል ማለት ነው። ብለድ ታይፕ ኤ ቢን ስናይ አንቲጂን ኤ ቢ አላቸው፣ አንቲቦዲ የላቸውም። ስለዚህ ከሁሉም ይቀበላሉ። ሊሰጡ የሚችሉ ከኤቢ ብቻ ነው ማለት ነው። ስለዚህ ለኦ አይሰጡም፣ ለኤ አይሰጡም፣ ለቢ አይሰጡም። ለምን? ለኤ ለመስጠት አንቲቦዲ አንቲጂን ኤ አላቸው። ስለዚህ ለኤ ለመስጠት አንቲቦዲ ስላለ ይሄ ኮአጉሌሽን ይፈጥራል። ስለዚህ ብለድ ኮምፓቢሊቲ ቻርት፣ ስለዚህ ኤቢ ለኤቢ ብቻ ነው የሚሰጠው ማለት ነው። ስለዚህ ይሄ ፊገር 5.9 ብለድ ኮምፓቢሊቲ ቻርት በግልጽ ተቀምጧል። ስለዚህ ለዚህ ጥያቄ መልስ ኦፕሽን ሲ ትክክለኛ ነው ማለት ነው። ሁለት አይነቶች አንቲጂን ሊያመርት የሚችል ፕሮዲዩስ የሚችል ኤቢ ነው ማለት ነው። ሶ ዘ አንሰር should be C. Question number 42. Which of the following method do animals breeders do use to produce domestic animal with hybrid vigor or high productivity? ከሚከተሉት ሜቶዶች ውስጥ አኒማል ብሪደርስ እንስሳቶችን የሚያዳቅሉ ዶሜስቲክ አኒማል ከዶሜስቲክ አኒማል ሃይብሪድ ቪገር ወይ ደግሞ ሃይ ፕሮዳክቲቪቲ እንዲሰጡ ለማድረግ የትኛው ሜቶድ ይጠቀማሉ ይላል። ኤ ፊዲንግ ዊዝ ኒውትሪየንት ፊድ፣ ቢ ጊቪንግ ፕሮፐር ቬተርናሪ ኬር፣ ሲ ሜቲንግ ቱጌዘር ሪሌትድ አኒማልስ፣ ዲ cross breeding their animals. So the answer should be D, cross breeding their animals. Means that hybrid vigor or heterosis or high productivity result from crossing unrelated breeds, increasing the strength and productivity. And also looking correct choice, nutrient feed improves healthy, not genetics. Option B, veterinary care prevents the disease, not hybrid vigor. Option C, mating related animals causing inbreeding, opposite of hybrid vigor. So the answer should be D. Question number 43. Which of the following group are believed to first photosynthetic organism to evolve on the earth? ከሚከተሉት ግሩፖች ውስጥ ለመጀመሪያ ጊዜ ፎቶሲንቴቲክ ኦርጋኒዝምስ እዚህ ምድር ላይ የተፈጠሩ ተብሎ የሚታመኑ የትኞቹ ናቸው ይላል። ኤ ግሪን ፕላንትስ፣ ቢ ግሪን አልጌ፣ ሲ ብሉ ግሪን አልጌ፣ ዲ lichens. So the answer should be C, blue green algae. Means that blue green algae, cyanobacteria, were earliest the first oxygen producing organism on the earth. So the oldest photoautotrophs are cyanobacteria, and they were largely responsible for increasing free oxygen in the atmosphere. And also looking correct choice, green plants evolved much later. Green algae also evolved after cyanobacteria. Option D, lichens are very recent in evolutionary history. So the answer should be C. Question number 44. Which of the following factor brings about changes both during evolution and the breeding of animals and the plants? ከሚከተሉት ፋክተሮች ውስጥ ኢቮሉሽን ላይ ቼንጅ በኢቮሉሽን እና ብሪዲንግ አኒማል እና ፕላንት ቼንጅ የሚያመጣው የትኛ ነው ላል። ኤ ሊሚቲንግ ሪሶርስ፣ ቢ ፕሮዲዩሲንግ ኤክሰስ ፕሮጀኒ፣ C selection, D competition. So the answer should be C selection, which means natural selection. Means that both natural evolution and artificial breeding rely on selection of individuals with desirable traits. And also looking correct choice, option A, limited resources drives natural selection only, not it also option B, excess progeny, it's part of natural selection, not breeding. Option D, competition, natural it is also natural selection factor, not breeding. Limiting factor also only natural selection. So the answer should be C. Question number 45. Among the following, which one is held most responsible for present fast depletion of world biodiversity? ከሚከተሉት ውስጥ የዓለምን ባዮዳይቨርሲቲ ሞስት ዲፕሊትድ ያደረገ ያለው ሞስት ሬስፖንሲቢሊቲ የሚወስደው አንዱ የትኛ ነው ላል። ኤ ሄርቢቮርስ፣ ቢ ግሬዘርስ፣ ሲ ካርኒቮርስ፣ ዲ ሁማንስ። So the answer should be D humans. Means that human activity, deforestation,
pollution, habitat destruction are the main cause of biodiversity decline. ስለዚህ እንደ የዓለም biodiversity የጎዳለው የሰው አክቲቪቲ ነው ማለት ነው። And also look incorrect choice. Option A, herbivores are natural part of ecosystem. Option B, grazers do not cause global biodiversity loss. Option C, carnivores regulate population, not destroy biodiversity. So the answer should be D. Number 46, which of the following reproductive isolating mechanism keeps the horse and the donkey as two independent species? ከሚከተሉት ከሪፕሮዳክቲቭ አይሶሌሽን ሜካኒዝም ውስጥ ፈረስና አህያ ኢንዲፔንደንት ስፔሺስ የተለያዩ ስፔሺስ መሆኑን የሚያሳየው የትኛ ነው ላል ኤ ሃይብሪድ ኢንቫያቢሊቲ ቢ ኢኮሎጂካል አይሶሌሽን ሲ ሃይብሪድ ኢንፈርቲሊቲ ዲ ሃቢታት አይሶሌሽን so the answer should be C hybrid infertility means that horse and donkey can mate but their offspring mules are infertile preventing gene flow ፈረስና አህያ ግንኙነት ሊያደርጉ ይችላሉ ከነሱ የሚወለድ offspring ወይ ደግሞ mules ሊወልድ አይችልም ማለት ነው ኢንፈርታይል ነው ስለዚህ ይሄ ጂን ፍሎ እንዳይቀጥል ያደርጋል ስለዚህ ይሄ ማለት ነው ፈረስና አህያው የተለያዩ ስፔሺስ ነው በቅሎ ሊወልድ ስለማይችል ስለዚህ ይሄ ምንድነው የሚያሳየው በቅሎ የተወለደው ከተለያዩ ስፔሺስ ማሆኑ ነው ኢንፈርታይል ማሆኑን የምናየው ማለት ነው and also linking correct choice hybrid inviability offspring will die early hybrid inviability የምንለው ልክ እንደተወለደው ማቹርድ ሳይሆን offspring የሚሞት hybrid inviability ነው ሙልስ ግን በቅሎ ሰርቫይቭ ያደርጋል ያድጋል ግን ሊወልድ አይችልም እንጂ ኦፕሽን ቢ ኢኮሎጂካል አይሶሌሽን ይሄ ካሊቭ ዘሰም ሃቢታት ነው ይሄ አይሆንም option the habitat isolation is also not reason for separation so the answer should be C ስለዚህ ከዚህ ጋር ተይዞ 12ኛ ላይ የምን 12ኛ ክፍል ባዮሎጂ አዲስ ካሪኩለም ላይ የምናገኘው ሪፕሮዳክቲቭ አይሶሌሽን ሜካኒዝሞች አሉ ፕሪዛይጎቲክ ቢፎር ፈርቲላይዜሽን ፎር ሪፕሮዳክቲቭ ቤረርስ የሚሆኑ ኢኮሎጂካል ቴምፖራል ቢሄቪራል መካኒካል እና ጄኔቲክ የምንላቸው አሉ ፖስት ዛይጎቲክ የምንላቸው ደግሞ ልክ አሁን ጥያቄ ላይ ተጠየቀው ሃይብሪድ ኢንቫያቢሊቲ ብዙ ጊዜ ፍሮግ ሰርተን ፍሮግ ላይ ታድፖል ሳዲግ የሚሞት የሚያሳይ ሃይብሪድ ስተርሊቲ ወይ ደግሞ ሃይብሪድ ኢንፈርቲሊቲ የምንለው ልክ አሁን እንዳልነው ሃይብሪዱ ማውለድ የማይችል ለምሳሌ በቅሎ ከፈረስና ከአህያ የተወለደው offspring ወይ ደግሞ ሄልዚ የሆነ offspring ማሰጠት አይችልም ይሄ ሃይብሪድ ኢንፈርቲሊቲ ወይ ደግሞ ስተርሊቲ ማሆኑን እናያለን ስለዚህ እሱ ተወለደው ከተለያዩ ስፔሺስ ማሆኑን እናያለን ሌላ ሃይብሪድ ብሬክዳውን ነው ሃይብሪድ ብሬክዳውን የምንለው ሰከንድ ጄነሬሽን የሚወለደው ከሃይብሪድ የሚወለደው ጤናማ ያልሆነ ደካማና የግንኙነት አካል abnormal የሆነ አይነት ለምሳሌ ሞስኪቶ ሁለት ሞስኪቶ ስፔሺስ እንደዚህ አይነት አላቸው ሃይብሪድ ብሬክዳውን አላቸው ቱ ሞስኪቶ ስፔሺስ ላይክ አድነስ ኢጂፕቲ እና አድነስ ማስካሬሬስ የምንላቸው ሃይብሪድ ብሬክዳውን ያላቸው አይነት አይሶሌሽን ሪፕሮዳክቲቭ አይሶሌሽን ሜካኒዝም ያላቸው ናቸው ስለዚህ መልሱ በትክክል ሲ ሃይብሪድ ኢንፈርቲሊቲ ነው ስለዚህ ስለነኚህ በደንብ አንብቡ 12ኛ ክላስ ላይ መጽሐፍ አዲስ ካሪኩለም ላይ እንደዚህ ቁጭ ብለዋል so the answer should be C question number 47 which of the following activity of an organism do we call a behavior ከሚከተሉት አክቲቪቲ የኦርጋኒዝሞች አክቲቪቲ behavior ብለን የምንጠራው የትኛው ነው ላል A reception of external stimulus B reception of internal stimulus C responding to stimulus D lack of receptor to receive stimulus so the answer should be C responding to stimulus means that responding to stimulus means a behavior is what defined as response in an organism to make work internal or to internal or external stimuli so animals have different behavior patterns for survival and reproduction
Animal behavior means that all ways in which animal interact with each other and the physical environment. Animal behavior can be categorized into two main types, innate or learned. ስለነኝም በደንብ 11ኛ ክላስ ላይ በአዲሱ ካሪኩለም ቁጭ ብሏል። ሌሎችን ምርጫ ስናይ ሪሴፕሽን ዲቴክሽን ዲቴክት ማድረግ ነው እንጂ behavior አይደለም። reception again on option B, it also the same as option A, not the behavior. Option D, lack of receptor means no behavior occurs, so the answer should be C. Question number 48, a reflex action that involves internal organs such as heart is referred as to us. Reflex action internal organ ላይ involve የሚያደርግ ለምሳሌ heart ላይ ያለው ሪፍሌክስ አክሽን ምን ተብሎ ይጠራል ይላል። A somatic reflex, B spinal cord reflex, C external reflex, D autonomic reflex. So the answer should be D autonomic reflex. Means that autonomic system is a part of peripheral nervous system that is responsible for regulating involuntary body function such as blood flow, heartbeat, digestion and breathing. So the system, the other is also there is a somatic system which is responsible for transmitting sensory information as well as voluntary movement. And also looking correct choice option A, somatic, it involves skeletal muscles. Option B, spinal cord, it's general term not specific to organ. Option C, external is not biological term for reflex. So the answer should be D. ስለዚህ ስለ ሪፍሌክስ አክሽን 12ኛ ላይ በብዛት አለ እንደዛውም 11ኛ ላይም behavior ውስጥ እናገኛለን. So the answer should be D. Question number 49, at which of the following generation of crosses between dominant and recessive homozygate parent are all progeny heterozygous? ከሚከተሉት ጄኔሬሽን ክሮስ ውስጥ ዶሚናንት እና ሬሴሲቭ ክሮስ እናደርግ ፓረንት ሁሉም ፕሮጀኒ ሄትሮዛገስ የሚሆኑ የትኛው ጄኔሬሽን ላይ ነው ይላል። A parent 1 generation, B F1 filial generation, 2 F2 generation, D F3 generation. So the answer should be B F1 filial generation. Means that first filial generation, when we cross dominant tall with homozygous recessive, it gives 100% heterozygous tall progeny in F1 generation. So the answer should be B. ሌሎች ምርጫ ስናይ P1 means parent not offspring. Option C F2 shown 3:1 ratio ይሰጣል። ስለዚህ ይሄ ሁሉም heterozygous ሊሆኑ አይችሉም። F3 later generation mixed genotype ነው የምናገኘው። So the answer should be B. ስለዚህ ይሄን ማለት መጀመሪያ ከቶልና ዶሚናንትና ሬሴሲቭ ሆሞዛጌት ክሮስ እናደርግ መጀመሪያ ጄኔሬሽን ላይ የምናገኘው ሁሉም ዶሚናንት ፕሮጀኒ ሄትሮዛጌት የሚሆነው F1 ጄኔሬሽን ላይ ነው። So the answer should be B. Question number 50, which of the following organs serves as coordinating system in a reflex action? ከሚከተሉት ኦርጋን ውስጥ እንደ ኮኦርዲኔቲንግ ሲስተም ለኮኦርዲኔቲንግ ሲስተም ለሪፍሌክስ አክሽን እንደ ኮኦርዲኔቲንግ ሲስተም የሚሰራው የትኛው ነው ይላል። A spinal cord, B sense organ, C nerve cells, D muscles. So the answer should be A spinal cord. Means that the spinal cord process stimulus and send quick response in the reflex arc. And also looking correct choice option B, sense organ detect stimuli but do not coordinate. Option C, nerve cells transmit signal but do not coordinate alone. Option D, muscles execute the response, not coordination. So the answer should be A. So the key point, reflex action is what? The message do not reach conscious area of your brain before interaction are sent to what? Take action. Many reflex involve spinal cord. So አብዛኛው reflex action ኮኦርዲኔት ሲስተማቸው ስፓይናል ኮርድ ነው። ወራስ ሌሎችም ብሬን የሚሄዱም አሉ ግን አብዛኛው ስፓይናል ኮርድ ነው። So they involve 3 types of neurons, neuron effector neurons, relay neurons and efferent neurons. Effector neurons means that relay neurons connect to
afferent and effector. So the answer should be A. Question number 51. Which type of enzyme catalyze the joining of two molecules by formation of new bond? ከሚከተሉት ኤንዛይሞች ሁለት ሞሌኩሎችን እንዲገናኙ ጆይን እንዲያደርጉ ካታላይዝ የሚያደርገው አዲስ ቦንድ በመፍጠር የትኛው ኤንዛይም ነው ላል? ኤ ዲካርቦክሲሌዝ፣ ቢ ዲሃይድሮጂኔስ፣ ሲ ላይጌዝ፣ ዲ ኦክሲዶሪዳክቴዝ። So the answer should be C ligase. Means that ligase join two molecules together using energy, often forming ATP. And also looking correct choice, option A decarboxylase remove carbon dioxide from molecules. Option B dehydrogenase remove hydrogen atoms. Option D oxidoreductase catalyze oxidation reaction. So the answer should be C. ስለዚህ አሁንም ድጋሚ የሚነግራችሁ ቅድምም ይሄን ጥያቄ መጥቷል። ሃይድሮላይዝ ጋራ ታይዞ የመጣ ጥያቄ አለ። ቤዚክ ክላሲፊኬሽን ነው ኤንዛይም ስድስቱ ክላሶች ለይታችሁ ከነስራቸው ማወቅ አለባችሁ። ኦክሲዶሪዳክቴዝ ስራው ምንድነው? ኦክሲዶሪዳክሽን ሪአክሽን ካታላይዝ ያደርጋል። ትራንስፈረስ የምንለው ኤንዛይም ፈንክሽናል ግሩፕ ላይክ ሜታይል ከአንድ ሞሌኩል ከዶናር ሞሌኩልስ ወደ አክሴፕተር ሞሌኩል ትራንስፈር ለማድረግ፣ ሃይድሮላይዝ ቦንድን በሃይድሮላይሲስ ለማሰባበር፣ ላይሲስ ከሃይድሮላይሲስ እና ከኦክሲዴሽን ውጪ ቦንድ ክሌቭ በማድረግ፣ አይሶመሬዝ አንድ ሞሌኩል ከአንድ አሶመር ወደ ሌላ አሶመር ሞሌኩሉን ሪአሬንጅ ለማድረግ፣ ላይጌስ ሞሌኩሎችን ጆይን ለማድረግ ኤቲፒን በማጠቀምና አዲስ ቦንድ ፎስፌት ቦንድ በማፍጠር እንዳትረሱ። ይሄ ሁልጊዜ ኢንትራንስ ኤግዛም ላይ አንድ ጥያቄ ከዚህ ቤዚክ ክላሲፊኬሽን ኤንዛይም ይመጣል። ስለዚህ በደንብ ማወቅ ያስፈልጋቸዋል። So the answer should be C. Question number 52. Anaerobic metabolism refers to generation of ATP. Anaerobic metabolism የምንለው ATP የሚያመርት የሚገልጽ የትኛ ነው ላል? A without involvement of ADP adenine dinucleotide phosphate, B without use of glycogen, C without use of oxygen, D by conversion of pyruvate to lactate. So the answer should be C without use of oxygen. ስለዚህ አናሮቢክ ሜታቦሊዝም ከመጣ ከኦክሲጅን ውጪ የሚካሄድ ሜታቦሊዝም ማሆኑን ማወቅ አለብን ማለት ነው። ስለዚህ አናቦሊክ ሜታቦሊዝም refers to what? Generation of ATP occurs in absence of oxygen. And also looking correct choice, option A adenine dinucleotide phosphate is always required to make ATP. Option B glycogen may or may not be used. Option D pyruvate is give to lactate, is not type of anaerobic pathway. It is not the definition. So the answer should be lactate is what? Type of anaerobic pathway, which is lactic acid fermentation, but it is not a definition of anaerobic metabolism. Definition ሊሆን አይችልም. So the answer should be C. Question number 53. Glycolysis occur in. Glycolysis የት ይካሄዳል ይላል? A cytoplasm, B nucleus, C mitochondria, D chloroplast. So the answer should be A cytoplasm. Means that glycolysis take place in cytoplasm of all cells. cytoplasm glycolysis የሚካሄደው cytoplasm ውስጥ ነው ማለት ነው። ሌሎች ምርጫ ስናይ option B nucleus control cell activity, not the site of glycolysis. Option C mitochondria used for aerobic respiration, not glycolysis. Option D chloroplast is the site of photosynthesis, not glycolysis. So the answer should be A. ስለዚህ ይሄንን ሁሌ የምነግራችሁ የሴሉላር ስቴጅ ኦፍ ሴሉላር ሬስፓይሬሽን አራቱ ላይ ታችሁ ማወቅ አለባችሁ። ግላይኮላይሲስ ሳይቶፕላዝም ወይ ሳይቶሶል ውስጥ ነው የሚካሄደው። ትራንዚሽን ወይ ደግሞ ሊንክ ሪአክሽን ወይ ደግሞ ፓይሩቬት ኦክሲዴሽን የሚባለው ማይቶኮንድሪያል ማትሪክስ ውስጥ ነው የሚካሄደው። ክሬብስ ሳይክል ወይ ደግሞ ሲትሪክ አሲድ ሳይክል የምንለው ሶስተኛ ስቴጁ ማይቶኮንድሪያል ማትሪክስ ውስጥ ነው። ኬሞኦስሞሲስ ወይ ደግሞ ኤሌክትሮን ትራንስፖርቴሽን የምንለው ኢነር ማይቶኮንድሪያል ሜምብሬን ወይ ክሪስታል የሚባል ውስጥ ነው የሚካሄዱት። ስለዚህ እነኚህ አራቱ ምን እንደሚያመርቱ እና የት እንደሚካሄዱ ሌቭል ኦፍ ፎስፎሪሌሽን ሰብስትሬት ነው
ወይ ሁለቱም ውስጥ የሌለ ሊንክ ሪአክሽን ሰብስትሬትም ኦክሲዴቲቭ አይደለም ሰብስትሬት ነው ኦክሲዴቲቭ የሚለው እነኚህን ለይታችሁ ኤቲፒ ስንት እንደሚያመርቱ ካርቦን ዳይኦክሳይድ ስንት እንደሚያመርቱ ናዴች ለምሳሌ ግላይኮላይሲስ ትራንዚሽን እና ክሬብስ ሳይክል ላይ ናዴች የት እንደሚመረት ፋደች ክሬብስ ሳይክል ውስጥ ብቻ ማሆን እነኚህ ለይታችሁ ማወቅ አለባችሁ so the answer should be A. Question number 54. Aerobic metabolism refers to generation of ATP. Aerobic metabolism ስንል ATP የሚያመርት እንዴት ነው እሱ የሚገልጽ የትኛው ነው ላል A without involvement of ADP adenine dinucleotide phosphate B with the use of oxygen C without the use of glycogen D by conversion of pyruvate to lactate ከቀደሙ ጥያቄ ኤሮቢክ አናኤሮቢክ ነበር ወደ ኤሮቢክ ብቻ ትንሽ ተቀይሮ ነው ይሄ ጥያቄ የመጣው ማለት ነው ስለዚህ መልሱ ሶዛ አንሰር ሹድ ቢ ቢ እነኚህ የቀደሙና ይሄ ተቃራኒ ነው ለምስ ኤሮቢክ ከተባለ ኦክሲጅን ይጠቀማል ኤቲፒ ለማምረት ማለት ነው አናኤሮቢክ ከተባለ ግን ኦክሲጅን አይጠቀምም ማለት ነው means that the word aerobic literally means requiring oxygen to produce energy or ATP in mitochondria and also look incorrect choice option A every ATP producing pathway must use ADP or adenine dinucleotide phosphate as building block to make ATP. And also look at option C, glycogen is primary carbohydrate fuel source used in both aerobic and anaerobic. Glycogen also the primary carbohydrate fuel for source for both aerobic and anaerobic metabolism. Option D, converting pyruvate to lactate is the definition of anaerobic metabolism occurring without oxygen. So the answer should be B. Question number 55. The conversion of one molecule glucose to 2 molecule of pyruvate result in next formation of how much ATP? Conversion of and glucose with the pyruvate የሚቀየርበት ጊዜ በዚህ ጊዜ ስንት ATP ይመረታል ማለት ነው ስለዚህ ይሄ ቀጥታ ግላይኮላይሲስ የጠየቀው ማለት ነው የግሉኮስ ሞለኪውልን ወደ ሁለት ፓርቬት ሞለኪውል የሚቀይር በግላይኮላይሲስ ነው ስለዚህ በግላይኮላይሲስ የሚመረት ATP ስንት ነው ይላል A 2 molecules of ATP B 6 molecules of water C 3 molecules of ATP D 38 molecules of ATP so the answer should be A 2 molecules of ATP means that glycolysis produce 4 ATP total but 2 ATP are used and giving net gain of 2 ATP glycolysis በአጠቃላይ 4 ATP ያመርታል ሁለት ሂደት ውስጥ ፕሮሰስ ውስጥ ተጠቀማል ስለዚህ ኔት ጌኑ መጨረሻ ላይ ፕሮዲዩስ የሚያደርገው ነጹ ሁለት ATP ብቻ ነው ማለት ነው so the answer should be A ሌሎች ምርጫ ስናይ option B 6 water not produced in glycolysis option C 3 ATP is also incorrect net value option D 38 ATP it is total full aerobic respiration not glycolysis ስለዚህ 38 ATP በአጠቃላይ በኤሮቢክ respiration የሚመረት ነው እንጂ በግላይኮላይሲስ አይደለም so the answer should be A ስለዚህ አሁንም ድጋሚ ስቴጅ ኦፍ ሬስፒሬሽን ነው ይሄ ጥያቄ ተጠየቀው ግላይኮላይሲስ የሚያመርተው ሁለት ኔት ATP ነው ቶታል ከጠየቀው ግን 4 ነው በሰብስትሬት ሌቭል ኦፍ ፎስፎሪሌሽን ሁለት ATP ብቻ ያመርታል ኦክሲጅን አይፈልግም በዚህ ጊዜ ግሉኮዝ 6 ካርቦን ኮምፓውንድ የሆነው ግሉኮዝ ወደ ሁለት ፓርቬት ኮምፓውንድ ይቀየራል ስለዚህ ይሄ ጥያቄ ይሄ ራሱ ነው ጠየቀን ስለዚህ መልሱ በትክክል A ነው የሌሎችን በደንብ አንብቡ so the answer should be A Question number 56 During alcohol fermentation pyruvic acid in presence of pyruvate decarboxylase is first converted to በአልኮል ፈርመንቴሽን ጊዜ pyruvic acid pyruvate decarboxylase ሲሆን መጀመሪያ የሚቀየርበት ዲካርቦክሲሌዝ ፓርቬት ወደ ፓርቪክ አሲድ በዲካርቦክሲሌዝ ሲሆን መጀመሪያ የሚፈጠረው የትኛው ኮምፓውንድ ነው ይላል A ግሉኮስ B ላክቶስ C ላክቲክ አሲድ D አሲታይል አልዳይድ so the answer should be D acetyl aldehyde means that pyruvate decarboxylase remove carbon dioxide from pyruvate forming acetyl aldehyde which is then reduced to ethanol pyruvate body carboxylation carbon dioxide remove በማድረግ መጀመሪያ ላይ የሚፈጠረው ሁለት አሲታይል አልዳይድ ነው ሁለት አሲታይል አልዳይድ ከዛ በኋላ ነው ወደ ኢታኖል ወይ ደግሞ ወደ አልኮል የሚቀየረው ማለት ነው
ስለዚህ መልሱ በትክክል ዲ ነው ማለት ነው። ሌሎች ምርጫ ስናይ glucose is not formed in fermentation, lactase is a sugar, it is also unrelated, lactic acid is formed in lactic acid fermentation, not alcohol fermentation, so the answer should be D. Question number 57, the total amount of living tissue with a given trophic level is called. ህይወት ያላቸው ቲሹዎች ወይ ደግሞ ህይወት ያላቸው ነገሮች ትሮፊክ ሌቭል ላይ አንድ ላይ ምን ተብለው ይጠራሉ ይላል። A organic mass, B trophic mass, C energy mass, D biomass. So the answer should be D biomass. Means that biomass is a total mass of living organisms in trophic level. And also looking correct choice option A organic mass, not standard ecological term. Trophic mass is also incorrect term. Option C energy mass is not measured as mass, so the answer should be D. ስለዚህ በዚህ ጋር ተይዞ ፒራሚድ ኦፍ ባዮማስ እና አኳቲክ ፉድ ቼንም ለይታችሁ ማወቅ አለባችሁ። ፒራሚድ ኦፍ ባዮማስ እንደዚህ ከስር ሰፊ ከላይ ሰፊ ያልሆነ ትንሽ የሆነው ሌላ አኳቲክ ፉድ ቼን ከላይ በጣም ሰፊ ነው ከስር በጣም ትንሽ ነው። ስለዚህ እነኚህ ነገሮችን ፈተና ላይ ይሄ እንደዚህ ፒራሚድ መጥቶ ይሄ ፒራሚድ ምን ሪፕሬዘንት ያደርጋል ብሎ ሊጠይቃችሁ ይችላል። so the answer should be D. Question number 58, biomes where three predominant are called. ባውም አንድ ባውም በብዛት ጿት ትሪ ያለው ምን ተብሎ ይጠራል ይላል። A polar biomes, B desert biomes, C forest biomes, D grassland biomes. So the answer should be C forest biomes. Means that forests are defined by dominance of tree. Forest ብዙ ጊዜ የሚገለጸው በእጽዋቶች በማኖር ነው። ሶ ባውም that is ባውም 9ኛ ክላስ ላይ ይሄ ቀጥታ አለ። ባውም is major terrestrial ያለ አኳቲክ ተብሎ ሁለት ይከፈላል። they are characterized by vegetation type in terrestrial biome and physical environment in aquatic biome. And also looking correct choice option A polar is very few plant, desert is sparse vegetation, option D grassland is dominated by grass not tree, so the answer should be C. Question number 59, the global biodiversity conservation include all of the following except. የዓለም አቀፍ biodiversity conservation ሁሉም ዓላማ ነው አንዱ ግን አይደለም ይላል። A protecting individual species, B introducing exotic species into new environment, C preserving habitat and ecosystem, D making sure local people benefit from conservation effort. So the answer should be B introducing exotic species into new environment. Means that introducing exotic species is what harmful and lead to habitat destruction and not conservation. And also looking correct choice option A protecting the species is true for conservation goal. Option C preserving habitats is also goal of conservation biodiversity conservation. Option D also local benefit is also true for conservation biodiversity, so the answer should be B. Question number 60, the maximum population growth rate characteristic of species is called. የፖፑሌሽን ግሮዝ ሬቱ ማክሲመም ትልቅ የሚሆን ከሆነ ይሄ ባህሪ ስፒሺስ ያለው በምን ይገለጻል ይላል። A limiting factor, B biotic potential, C carry capacity, D exponential growth pattern. So the answer should be B biotic potential. Means that biotic potential is the maximum reproductive capacity of a species under ideal condition. ሌሎች ምርጫ ስናይ option A limiting factor is restrict growth, option C carry capacity means the maximum population that environment can support, option D exponential growth is pattern not species trait. ስለዚህ ይሄ ጥያቄ አሁን ሊጠይቃችሁ የሚችለው logistic growth እና which carry capacity ጋር የሚሄድ exponential growth carry capacity support የሚያደርግ ስለዚህ በዛው ሊጠይቃችሁ ይችላል። ስለዚህ ፖቴንሻል ማክሲመም ካላቸው ሪፕሮዳክቲቭ ካፓሲቲያቸው ሃይ ነው ማለት ነው። ስለዚህ ፖፑሌሽን ግሮዝ ሬቱ ከፍተኛ ነው ማለት ነው። ሶ ዘ አንሰር ሹድ ቢ ቢ።
Thank you for watching this video. Don't forget like, subscribe, share, comment አሊስ ሳይንስ ዩቲዩብ ቻናል። ይሄንን ቪዲዮ ስላዳመጣችሁ እጅግ አድርጌ ነው ማመሰግናችሁ። ማርሳት የሌለባችሁ ነገር ምንድነው? ይሄንን ቪዲዮ ላይክ ያላደረጋችሁ አሁኑን ላይክ በማድረግ አሊስ ሳይንስ ዩቲዩብ ቻናል ሰብስክራይብ በማድረግ አሊስ ሳይንስ ዩቲዩብ ቻናል ቤተሰብ መሆኑን እንዳትረሱ። ቀጣይ ቲዩቶሪያል ፓርት 4 ከ61 እስከ 80 ያሉትን ጥያቄዎች ይዤ እስከርብ ድረስ መልካም ጊዜ ይሁንላችሁ። ቻው ግጥማችሁ። Thank you. Welcome back again.